ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቴክቶክ ዊዝ ሰሎሞን በኢቢኤስ ተጀምሯል። ለዛሬ የተለያዩ ርዕሶችን ነው የማስቃኛችሁ። የአፕል አዲሱ አስገራሚ መስሪያ ቤት፣ የኢላን መስክ የወደፊት የመሬት ስር የመጓጓዣ ቴክኖሎጂ፣ ስለ አዲሱ የማይክሮሶፍት ሰርፌስ ፕሮ ታብሌት እንዲሁም ደግሞ ከሁለት ሳምንት በፊት ስለ ካሜራ ቴክኖሎጂ አውርቻችሁ ነበር። ዛሬ ደግሞ የካሜራ የሚቀመጥበት ጊምባል ወይም ደግሞ መያዣው ደግሞ በጣም ወሳኝ ነገር ነው። እሱ ራሱ የሚገርም ቴክኖሎጂ እየሆነ መጥቷል። ስለሱ እንዲሁም ደግሞ በአራት የናይጄሪያ የቴክኖሎጂ ስታርታፕ ኩባንያዎች በጉግል ሜንቶርሺፕ ፕሮግራም ተሸላሚ መሆናቸው ከነሱም ሌሎችም ያሉትን ጠቅሼ በሚቀጥለው ደግሞ ላለው ነገር እንዴት አፕላይ ማድረግ እንደምትችሉ መረጃውን ሰጣችኋለሁ። በመጨረሻ ላይ ደግሞ በሚቀጥለው ሳምንት በኢትዮጵያ ለመጀመሪያ ጊዜ ስለሚከናወነው ስለ አይሲቲ ኤክስፖ አንዳንድ አጠር ያለ ነገር ነግራችኋለሁ። ከፕሮግራሙ ጋራ መልካም ቆይታ። አፕል ሲነሳ ስቲቭ ጆብስ አብሮ የሚነሳ በጣም ታላቅ የሆነ ኢኖቬተር ባለራዕይ ሰው ነው። ህይወቱ ከማለፉ በፊት ለመጨረሻ ጊዜ ፐብሊክ አፒራንስ የታየበትን ንግግር ያደረገው በ2011 ዓ.ም ነበር። በዛ ላይ ደግሞ ሲናገር በከተማው አፕል ባለበት ከተማ ላለ የማዘጋጃ ቤት ሰራተኞች የተናገረው ንግግር ነበር። የመጨረሻ ጊዜ በቴሌቪዥን የታየበት ተብሎ ነው የሚነገረው። በዛ ላይ ስለሚሰራው መስሪያ ቤት ከፍተኛ የሆነ ብቃት ያለው ለየት ያለ የስፔስ ሺፕ የመሰለና 12,000 ሰራተኞችን ስለሚይዘው መስሪያ ቤት ለከተማ መስተዳድሮች ማብራሪያ የሰጠበት ነገር ነበር። እንግዲህ እሱም ህይወቱ አልፏል በበሽታ የተነሳ። ካለፈ በኋላ ግን ቪዥኑ አልቀረም። ስለዚህ ያ እሱ ያቀደው ከ2006 ጀምሮ ነበር ይሄን የሚያቀደው እንደዚህ ፊውቸሪስቲክ የሆነ መስሪያ ቤት ለመገንባት። ያ ያቀደው ነገር ተሳክቶለታል። እሱም ቢያልፍ ራዕዩ ቀጥሏል። ስለዚህ ያ መስሪያ ቤት አሁን እየተሰራ ወደ መጠናቀቅ ላይ ይገኛል። የሚገርም አይነት ነው። እንዲሁም ከጥቂት ሳምንታት በፊት የተወሰነ ክፍሉ የዛ መስሪያ ቤት ተከፍቶ የተወሰኑ የሰራተኞች በዛ ቦታ ገብተው ስራቸውን ጀምረዋል። እንዳልኳችሁ ግን 12,000 ሰራተኞችን በአንድ ላይ ዋጥ አድርጎ የሚይዝ የሚደንቅ መስሪያ ቤት ነው። ይህ መስሪያ ቤት ሙሉ በሙሉ ስራው ተጠናቆ በዚህ በያዝነው በፈረንጆቹ ዓመት በ2017 እንደሚጠናቀቅና ሁሉም ሰዎች ሰራተኞች እዛ ገብተው የድሮ አፕል ከዛ እንደሚንቀሳቀሱ ወይ እንደሚቀይሩ ተነግሯል። 2 ሚሊዮን ስኩዌር ፉት ወይም ደግሞ 185,000 ስኩዌር ሜትር ስፋትን ቦታን የያዘው የወርኪንግ ስፔስ እንዲሁም ደግሞ ከዛም በተጨማሪ ደግሞ በጣም ግዙፍ የሆነ የሪሰርች ኤንድ ዲቨሎፕመንት የምርምርና የጥናት ኢኖቬሽኖች የሚሞከሩበትን ቦታ ያካተተው ይህ ቦታ በጣም አስገራሚ ነው። ከዚህም በተጨማሪ 100,000 ስኩዌር ፊት ወይም ደግሞ 9290 ስኩዌር ሜትር ስፔስ ለምግብ ቤት፣ ለመዝናኛ፣ ለጂም ኤክሰርሳይዝ ለሚያደርጉበት ሁሉ ተቀነባብሮ እንዲሁም ደግሞ 2 ኪሎ ሜትር ያህል ወክና ለመሮጫ ተብሎ በቃ ጫካ ደን ሁሉ ያለው ቦታ ነው። እንደምታዩት ክብ ነው። ውስጡ ደን አለው፣ በውጭም ደን አለው። በጣም በሚገርም ሁኔታ የተሰራ መስሪያ ቤት ነው። እንግዲህ የተሰራ ያለ መስሪያ ቤት ነው። ነገሩን ለየት የሚያደርገው ደግሞ ይህን የሚያክል ግዙፍ የሆነ 12,000 ሰራተኞችን በአንድ ላይ የሚይዝና የክብ ቅርጽ ያለውና የሆነ የፊውቸር ስፔስ ሺፕ የሚመስል መስሪያ ቤት 100% በሪኒዌብል ኢነርጂ ነው የሚንቀሳቀሰው። እንግዲህ ይህንን ህንፃ ለማብራት ኤሲውን ለመቆጣጠር ብዙ ነገሮችን ለማድረግ ለኮምፒውተሮቹ ለማሽኖቹ ሁሉ ከፍተኛ የሆነ የኤሌክትሪክ ኃይል ይፈልጋል። ነገር ግን ይሄ በሙሉ ሪኒዌብል ኢነርጂ እንደምታዩት ክቡ ህንፃ ላይ ጣሪያው ላይ በጣም ብዛት ያላቸው የሶላር ፓነሎች አሉ። ሌሎችም አይነት የሪኒዌብል ኢነርጂዎችን እንደሚጠቀሙ ነው እንግዲህ የተናገሩት ኢንጂነሮቹ ማለት ነው። በጣም ኢንቫይሮንመንታሊ ፍሬንድሊ መሆኑን የምታውቁት የሚጠቀመው ኢነርጂ ብቻ ሳይሆን ሪኒዌብል የሚሆነው ኢቭን የውሃ ሲስተሙ ሪሳይክል ነው። ሪሳይክል የሚደረግ ውሃ ነው። ውሃው ተፈቶ ቆሻሻ ወይ የእጅ መታጠቢያ የተለያዩ ቆሻሻ ውሃዎች ሄደው እንዲፈሱ አይደረጉም። ተመልሶ ሪሳይክል ተደርገው በንጽህና ውስጥ አልፈው ደግሞ ሪፐርፐዝ ይደረጋሉ ማለት ነውና ይሄ በጣም የሚገርም አይነት ኢንቫይሮንመንታሊ ፍሬንድሊ ፊውቸሪስቲክ እና በጣም ቴክኖሎጂካሊ አድቫንስድ የሆነ መስሪያ ቤት ነው ማለት ነው። እንዳልኳችሁ ከዛፍና ከጫካዎች 7,000 ዛፎች እንደሚተከሉ ይታሰባል ተነግሯል። ከዚህ በተረፈ ግን በቃ ውሃዎች አርቲፊሻል ሰው ሰራሽ ኩሬዎችና የተለያዩ ነገሮች ተካተውለት የሚሰራ ከፍተኛ የሆነ ውበት ያለው መስሪያ ቤት ነው። በመስሪያ ቤት ውስጥ ያሉ ሰዎች እንዲንቀሳቀሱ እና እንዲመቻቸውም በዛውም አክቲቭ እንዲሆኑም 1,000 ብስክሌቶች ይሰጣሉ። ስለዚህ ሰው ከአንደኛው ቢሮ ወደ ሌላው ቢሮ ከአንዱ ቦታ ወደ ሌላ ቦታ በብስክሌቶች መንቀሳቀስ የሚችልበት ሁኔታ ተካቷል። እርግጠኛ ነኝ እንግዲህ ስኬት ቦርድም እንደሚካተት ተስፋ አደርጋለሁኝ። በጣም ትልቁ ኢምፖርታንት የሆነው ደግሞ ከዚህ መስሪያ ቤት ውስጥ አንደኛው የኦዲቶሪየም ወይ ደግሞ የቲያትር አዳራሹ ነው።
በባለ ራእዩ በስቲቭ ጃብስ የተሰየመው 1000 ሰዎችን መያዝ ይችላል። ታውቃላችሁ በየአመቱ ወይም በአመት ሁለቴ አፕል አዳዲስ ፕሮዳክቶችን አናውንስ የሚያደርግበት ትልቅ ኮንፈረንስ አለው። ያን የሚያደርጉት ሌላ ቦታ ነበር። አሁን ግን በዚሁ ቦታ ላይ በራሳቸው መስሪያ ቤት ውስጥ ስቲቭ ጃብስ ኦዲቶሪየም በሚሰኘው ቦታ ላይ ነው እንግዲህ አዲስ አይፎን፣ አዲስ አይፓድ፣ አዲስ ኮምፒውተሮች ሲወጡ የሚያሳውቁትና በዚሁ አመት ኦክቶበር ላይ እንግዲህ ብዙ ጊዜ አሁን አይፎን 8 ይወጣል የተባለበት ወቅት ነው። ከአዲሱ መስሪያ ቤት ላይ ይሄ አዲሱ አይፎን ይፋ እንደሚደረግ ነው የሚጠበቀው። ስለ በጀቱ ልንገራችሁ። በጀቱ ሲጀመር ወደ 2011 ላይ በጣም ግንባታው እየተጧጧፈ ባለበት ጊዜ 3 ቢሊዮን የአሜሪካን ዶላር ነበረ ወጪ ያስወጣል የተባለው ወይም ያስወጣው። ነገር ግን በጣም ኢንፍሌሽኑም ኢኮኖሚውም አንዳንድ ነገሮችን መቀየር መሻሻልም ይሁን አላቅም በ2015 ከሁለት ዓመት በፊት ባለው መረጃ መሰረት ወደ 5 ቢሊዮን ከ3 2 ቢሊዮን ጨምሮ 5 ቢሊዮን ደርሷል ማለት ነው ወጪው። በእርግጥ በጣም ብዙ ብር ነው። ነገር ግን የአፕልን ሀብት ስታዩት ማለትም 215 ቢሊዮን ዶላር ካሽ ያለው ኩባንያ ነው። አይ ቲንክ ከኩባንያዎች በሙሉ በአንደኝነት ሃርድ ካሽ ጥሬ ገንዘብ በእጁ ላይ ሪዘርቭ በማድረግ የሚታወቅ ነው። የሆነ ጊዜ ላይ እንዲሁም አሜሪካ ሪሴሽን ወይም የኢኮኖሚ ቀውስ ላይ በምትገባበት ጊዜ የካሽ ጥሬ ካሽ በመያዝ ከመንግስት ጋር ሁሉ ተወዳድሮ በጣም ተፎካካሪ የነበረበት ሁኔታ ተዘግቦ ነበርና 215 ቢሊዮን ዶላር ካሽ ያለው ኩባንያ 5 ቢሊዮን ለመስሪያ ቤቱ ቢያወጣ ወደ 2.3% ብቻ ያህል ወጪ ነውና ያን ያህል አይደለም ከኩባንያው ግዙፍነት አንፃር ማለት ነው። ኢላን መስክ ብዙ ጊዜ ስለሱ እናገራለሁ። በጣም የሚገርም ኢኖቬተር ነው። ብዙ ነገሮች ሲያደርግ እናውቀዋለን። አሁንም ደግሞ እሱ አይቀመጥም። ታውቃላችሁ ቴስላ ኤሌክትሪክ መኪና ሰራ። ከዛ ቴስላ መኪናው ላይ ደግሞ የራሱን መንዳት የሚችል ብቃት ሰጠው። ስፔስ ኤክስ የሚባል የስፔስ ኩባንያ ያለው ለመጀመሪያ ጊዜ መንግስት እንኳን አድርጎ በማያውቀው ሁኔታ ሪሳይክለብል የሆነ የሮኬት ሻትል የስፔስ ሮኬት ማለትም ብዙ ጊዜ ሮኬቶች እንደምታውቁት የስፔስ ሻትሎችን ይዘው ከተመነጠቁ በኋላ አየር ላይ ዲስማንትል ወይ ደግሞ ተበታትነው ውቅያኖስ ውስጥ ነው የሚወድቁት። በጣም ብዙ ሚሊዮን ዶላር ነው ኤቭሪ ታይም ያ ሲሆን የሚወጣው። ነገር ግን የሱ ኩባንያ ስፔስ ኤክስ የሚባለው የስፔስ ኩባንያ ማለት ነው ሮኬቶች መንኮራኩሮችን ወደ ስፔስ ከላኩ በኋላ ለምን ተመልሰው እንዲያርፉ አይደረግም? ከዛ እድሳት ተደርጎላቸው እንደገና ለምን አንጠቀምባቸውም በሚል በሚገርም ሁኔታ ለመጀመሪያ ጊዜ አምና ይህን ሙከራ በተሳካ ሁኔታ አከናውኗል። ያውም ተመልሶ ሲቀመጥ የድሮን ሺፕ ላይ ነበር በስነ ስርዓት ተመልሶ ሄዶ ቁጭ ያለው። ስለዚህ ያንን ሮኬት እንደገና መጠቀም ይቻላል ማለት ነው። ያ በጣም ከፍተኛ የሆነ ለስፔስ ምርምሩ የሚደረገውን ወጪ ይቀንሳል እና እንደዚህ አይነት ነገሮችን በማድረግ በጣም ብዙ አዳዲስና ክሬዚ የሆኑ አይዲያዎችን በማድረግ ይታወቃል ኢላን መስክ። አሁንም እንግዲህ ይህንኑ አዲስ አይዲያ ይዞ ብቅ ብሏል። ታነሎችን በብዛት አንደርግራውንድ በመገንባት በውጪ በመንገድ ላይ ያለውን የመኪና ትራፊክ መጨናነቅ ለመቀነስ። እሱ የሚኖረው ካሊፎርኒያ ነው እንደምታውቁት፣ ለኤልኤ ሩቅ አይደለም። ኤልኤ በትራፊክ መጨናነቋ አንደኛ የምትባል ከተማ ነች። በጣም ከፍተኛ የሆነ መጨናነቅ ነው ያለውና ይሄ ነገር መስተካከል አለበት። ኦፍ ኮርስ ፍላይንግ ካርስ የወደፊት ቴክኖሎጂ እንደሚሆን ይጠበቃል። ነገር ግን ለሱ ያ ብዙ አላሳመነውም። ኖይዝ አለ፣ ሴፍቲ ኢሹ አለ ነው የሚለው። ስለዚህ መሬት ውስጥ ኔትወርክ ኦፍ በጣም የተወሳሰበ ታነል በመገንባት ያን ትራፊክ መቀነስ ይቻላል ነው። ትልቁ ችግር ኦፍ ኮርስ ወጪ ነው። ስለነሱ አንዳንድ ነገሮች ነግራችኋለሁ። እሱ ግን ይቻላል ወደፊት ባይ ነው። የሙከራ ነገሩንም ኦልሬዲ ጀምሯል። በአሁን ሰዓት ላይ የታነል ቁፈራ በጣም እጅግ በጣም ኤክስፔንሲቭ የሆነ የኮንስትራክሽን መስክ ነው። በግምት 1 ኪሎ ሜትር ታነል ለመቆፈርና በስነ ስርዓት አደራጅቶ በቃ መንገድ ለማድረግ ወደ 50 ሚሊዮን ዶላር ወጪ ያስወጣል። በጣም ከፍተኛ ነው። በዚህ ላይ እጅግ በጣም ረጅም ሰዓት ይወስዳል። መሰርሰሪያ ማሽኑ በጣም ስሎ ነው። ምክንያቱም ያን በጣም ትልቅ መኪና የሚያልፍበትን ታነል መቆፈር አስቡት እንግዲህ ትልቅ ዳያሜትር ስፋት ያለውን ነገር መቆፈር በጣምና ብዙ ኃይል ይፈልጋል። ስለዚህ ስሎ ነው። ስለዚህ በጣም ጊዜ ይወስዳል። እሱ የሚለውን አይነት ኔትወርክ ኦፍ ታነል ለመገንባት በዚህ ላይ ደግሞ እጅግ በጣም በብዙ ቢሊዮን ዶላሮችም ሊያስወጣ ይችላል። ወደ ትሪሊየንም ሊገባ ይችላል ከዛም በላይ። ስለዚህ በዚህ የተነሳ አላማው ራእዩ ጥሩ ቢሆንም ግን እውነተኛ የሚሆን አይደለም ነው የሚሉት የሱ ተቺዎች ማለት ነው። የሱ አርጊመንት ግን በቅርብ ጊዜ ቴድ ቶክ የሚባል የታወቀ አዳዲስ አይዲያዎች የሚነገርባቸው ኮንፈረንስ አለ እንደምታውቁት። እዛ ላይ በመቅረብ ይሄን ነገር ይፋ ሲያደርግ ነው ይቻላል፣ ቴክኖሎጂውም የተሻሻለ ነው፣ የኒኩለር ፓወርን በመጠቀም የታነል ቦሪንግ ማሽኖች በጣም ብዙ መሻሻል እየተደረገባቸው ነው። በአንድ ሰዓት ውስጥ እስከ 30-40 ኪሎ ሜትር መቆፈር የሚችሉበት ሁኔታ እየመጣ ነው። ስለዚህ ያ ሲሆን ደግሞ ፋስ ሲሆን ኮስትም ይቀንሳል የሚል ተስፈኝነት ስላለው ይሄ ነገር ይቻላል። ዋናው ራእዩና ነገሩን እውነተኛ መሆኑን ማሳካት መቻሉ ደግሞ ፕሩፍ ኦፍ ኮንሰፕት እንደሚቻል ሞክሮ ማሳየቱ ነው እንጂ ያ ይርዘምም ይጠርም ወደፊት መስተካከሉ አይቀርም ነው የሚለው። ስለዚህ በዛ የተነሳ ጀምሯል፣ ይፋ አድርጓል። የሙከራ ታነል ገንብቶ ያንን ነገር እንግዲህ ይፋ አድርጓል ማለት ነው።
በቪዲዮ ላይ እንደምታዩት ታነሉ ተገንብቶ ይሄ የምናውቀው አይነት ታነሎች አሁንም አሉ እንደምታውቁት በዚህ በአሜሪካ ነገር ታነል የተለመደ ነገር ነው መኪና ከመንገድ ላይ ወደ ታነል ዝቅ ብሎ ገብቶ መሬት ለመሬት ሄዶ በዛኛው ጫፍ ደግሞ የሚወጣበት ይሄኛው በጣም ለየት ያለ ነው ታነሉን ከኤግዚስቲንግ መንገድ ጋር በተቀናበረ ሁኔታ ለመስራት ነው ቪዲዮ ላይ እንደምታዩት እሱ የሚሰራው ታነል መኪናዎቹ በመንገድ ውስጥ ገብተው እንዲነዱ ራሳቸው እንዲነዱ አይደለም ከትክክለኛው መንገድ ላይ ትራፊክ ያለበት መንገድ ላይ ቢሆኑ መኪናዎች በየቦታው ስቴሽኖች ይኖራሉ ስለዚህ ወጣ ይሉና ቦታ አላቸው የተጠበቀላቸው ከመንገዱ ወጣ የሚሉበት ሊፍት አለው ሊፍቱ ይዟቸው ዝቅ ብሎ ወደ ታነሉ ይወርዳል ታነሉ ውስጥ ከሄዱ በኋላ ራሱ ይዟቸው የወረደው ሊፍት እንደ ሀዲድ ነገር ላይ በጣም በከፍተኛ ፍጥነት መሄድ ይችላል ስለዚህ መኪናዎቹን ተሸክሞ አዝሎ ያ ከፍተኛ ፍጥነት ያለው የመሬት ለመሬት የመጓጓዣ ሲስተም ወደሚፈልጉ ቦታ ይወስዳቸዋል የሚፈልጉ ቦታ ላይ መውጣት ሲፈልጉ ሊፍቱ አለ ያወጣቸዋል መንገዳቸውን ይቀጥላሉ ማለትና ይሄ ስፒዱ ይሄ እነሱን ተሸክሞ የሚሄደው ታነል ውስጥ ስፒዱ እስከ 125 ኪሎ ሜትር በሰዓት በፍጥነት መጓዝ የሚችል ለየት ያለ ፊውቸሪስቲክ ትራንስፖርቴሽን ነው ማለት ስለዚህ ትራፊክ መቀነሱ ብቻ ሳይሆን አንድን መኪና አንድን ተጓዥ ከአንድ ቦታ ወደ ሌላ ቦታ በከፍተኛ ፍጥነትና ኤፊሽንት በሆነ ብቃት ባለው መንገድ ማድረስ ይችላል ነው የሚለው እንግዲህ የሱ ይህ አዲሱ የዲዛይን ራዕዩ ማለት ነው ወደ ጋጀት ልመልሳችሁ ወደ ምንጠቀምባቸው ማሽኖች ይሄ ወደፊት ክሬዚ አይዲያዎች ናቸው በጣም ደስ ይላሉ ያው ሲሆን እንደምናይ እንግዲህ ተስፋ አደርጋለሁ እኔም ነገር ግን ሰሞኑን ደግሞ ማይክሮሶፍት ሰርፌስ ፕሮን ይፋ አድርጓል ይሄ የመጀመሪያው አፕግሬድ ነው ኦልሞስት ከ2 ዓመት በኋላ የመጀመሪያው አዲስ የታብሌት ቨርዥናቸውን ነው ይፋ ያደረጉት ለውጦች አሉት ዋና ለውጦቹ በጣም ሚስተዋሉት ስሊመር ዲዛይን በጣም ቀጭን ሆኖ መጥቷል ቤተር ፕሮሰሰር የኮምፒውተሩ አቅም ጉልበት የውስጥ ጉልበቱ በጣም ጨምሯል እንዲሁም ደግሞ የተሻሻለ የዲስፕሌይ ሲስተም ተካቶለታል ስማርት ፔን ሲስተሙም በጣም በተሻሻለ ሁኔታ ነው የመጣው እስቲ እናነጻጽረው በአሁን ሰዓት ላይ በጣም ተወዳጅ ከሚባሉ ታብሌቶች አንዱ የአፕል አይፓድ ፕሮ ነው ከሱ ጋር እስቲ እናወዳደው ይሄ አዲስ ገና በቅርብ በዚህ በጥቂት ቀናት ውስጥ የተለቀቀውን የማይክሮሶፍት ሰርፌስ ፕሮ ታብሌት በእርግጥ ይሄ አዲሱ የሰርፌስ ፕሮ እንግዲህ ካሉት ታብሌቶች የአፕልን ለመፎካከር ለመብለጥም ክብደትም ሁኔታዎች አንፃር ተፎካካሪ ነው ተብሎ ነው እንግዲህ በባለሙያዎችም ሪቪው የተሰጠው ማለት ነው ትንሽ ክብደቱ ስቲል ከባድ ነው ከማክቡክ ፕሮ ቅለቱ እና ክብደቱ ሲወዳደር ማለት ነው እንዲሁም ደግሞ ሳይዙም የማክቡክ ፕሮ ትንሽ በለጥ ይላል 12.9 ኢንች ሲሆን የሰርፌስ ፕሮ ደግሞ 12.3 ነው ስለዚህ መጠኑ ስቲል አነስ ብሏል ከዛኛው ከአፕል ክብደቱ ደግሞ ትንሽ ከበድ ይላል ስቲል ሜቢ ፕሮሰሰሩም ነው ውስጥ ያለው ያካተተው ነገር ሊሆን ይችላል ከስቶሬጅ አንፃር ግን የማይክሮሶፍት ሰርፌስ ፕሮ አይፓድ ፕሮን ያሸንፈዋል ምክንያቱም 128 ወይም 256 ወይም 512 ጊጋባይት ሆኖ ይመጣል እስከ 1 ቴራባይት ድረስ ሆኖ መምጣት ይችላል ታብሌት ላይ እንግዲህ በጣም የሚገርም ነው ይሄ በተጨማሪም ደግሞ ማይክሮ ኤስዲ ኤክስፓንሽን አለው ስለዚህ በኤክስተርናል ሜሞሪ ማሳደግ ይችላልላችሁ ያንን ብቃት አይፓድ ፕሮ 32 128 ወይም 256 ጊጋባይት ብቻ ነው የሚመጣው ኤክስተርናል ኤክስቴንሽን የለውም ማይክሮ ኤስዲ ኤክስቴንሽን የለውም በካሜራ የፊት ለፊት ካሜራው የማይክሮሶፍት ሰርፌስ ፕሮ የተሻለ ሆኗል እስከ 5 ሜጋፒክሰል ማንሳት ይችላል የፕሮ የአይፓድ ፕሮ 1.2 ብቻ ነው የሚያነሳው የጀርባ ካሜራቸው የሁለቱም እኩል ነው 8 ሜጋባይት ያህል በባትሪ ላይፍም ረጅም ባትሪ ላይፍ እንዳለው ነው ማይክሮሶፍት የተናገረው 13.5 ሰዓት በአንድ ቻርጅ መስራት ሲችል የአይፓድ ፕሮ ደግሞ እስከ 10 ሰዓት ነው የሚሰራው ማለት ነው ዋጋቸውም መነሻ ዋጋቸው ተመሳሳይ ነው ነገር ግን እንደ ብቃቱ ቅድም እንዳልኳችሁ ማይክሮሶፍት ኢቭን ስቶሬጁ በጣም ማደግ ስለሚችል ሲፒዩም ከፍተኛ እድገት ያለው ማካተት ስለሚችሉ ከ799 አሜሪካን ዶላር እስከ 2699 አሜሪካን ዶላር ያወጣል ዲፔንዲንግ ኦን ምን አይነት ብቃት ያለው ሰርፌስ ፕሮ መግዛት እንደምትፈልጉ የአይፓድ ደግሞ ከ799 እስከ 999 ነው የሚያወጣው መነሻ ዋጋቸው እኩል ነው ነገር ግን ሃይ ኢንዱ የማይክሮሶፍት ውድ ሆኖ ይገኛል ማለት ነው ስለዚህ የትኛው ነው ቆንጆ የትኛውን እንግዛ አይፓድ ታብሌት ለመግዛት ለምትፈልጉ ሰዎች የትኛውን እገዛለሁ የሚለው ጥያቄ ካለባችሁ በርግጥ የሚወሰነው ለምትጠቀሙበት ጥቅም ነው ለምን ነው የምትጠቀሙት የሚለው ነው ያንን የሚመልስላችሁ ስለዚህ የዊንዶው ሄቪ ዲዩቲ ፕሮግራሞችን የፕሮፌሽናል ፕሮግራሞችን እንደ ፎቶሾፕ የመሳሰሉትን እንደ አርኪቴክቸር ሶፍትዌሮችን የመሳሰሉትን ለምትጠቀሙ ፕሮፌሽናል እና ሪሊ ለስራ ለምትጠቀሙ ሰዎች በርግጥ የማይክሮሶፍት ሰርፌስ ፕሮ ተቀዳሚ ምርጫችሁ ነው የሚሆነው ነገር ግን ደግሞ አይኔ ብዙ የአይፎን ላይ ነው የምጠቀመው ጌም በጣም አፖች ላይ ነው አፖችን በብዛት ማዘወትረው ፕሮፌሽናል ሶፍትዌሮች ብዙ ጥቅም አልጠቀምም ለምትሉ ደግሞ አይ ቲንክ የአፕል አይፓድ ተመራጭ ነው ከዋጋው አንፃር መነሻ ዋጋቸው እኩል ቢሆንም ማለት ነው ስለዚህ ለፕሮፌሽናሎች የማይክሮሶፍት ፕሮ በጣም ተመቻች ሆኖ ብቃት ያለው ሆኖ ብዙ የምትፈልጉትን ሶፍትዌር እንድትጭኑ ልክ ኮምፒውተር ብላችሁ አስቡት የምትፈልጉትን ሶፍትዌሮች ያለ ምንም ሊሚቴሽን እንድትጭኑ ሆኖ የመጣ ስለሆነ ከዚህ አንፃር እንግዲህ ለፕሮፌሽናል ዩዝ ማይክሮሶፍት ፕሮን ሰጀስት አደርጋለሁ ለፐርሰናል ዩዝ ስቲል የአፕል ፕሮ የአይፓድ ፕሮ ተሻይ ወይም ደግሞ ተመራጭ ሊሆን ይችላል ብዬ አስባለሁ
ከሁለት ሳምንት በፊት ካሜራ ታሪካዊ አመጣጡ እንዴት እንደሚሰራ የፎቶ ካሜራ፣ የቪዲዮ ካሜራ፣ አስገራሚ የሆኑ ካሜራዎችን በአሁኑ ሰዓት ላይ ተመራጭ የሚባሉትን ለእናንተም ገዢዎች ካላችሁ ፕሮፌሽናል ለሆናችሁትም ለማወዳደር እንድትችሉ ስለ ሌንሶች ብዙ ነገሮችን በሁለት ክፍል አድርጌ ማቅረቤ ይታወሳል። ነገር ግን ዛሬ ማቅረብላችሁ ስለ ካሜራ ሳይሆን ካሜራዎቹን የሚሸከመው ደግሞ ጊምባል ይባላል። ስለሱ ደግሞ በጣም ወሳኝ ነው። በጣም ትራይፓዶች ምናምኖች አሉ ታቁታላችሁ። መሬት ላይ አቁማችሁ ካሜራውን አድርጋችሁ ስቴሽነሪ ሆኖ ቋሚ ቤዚክ የሆነ ነገር የሚሰራላችሁ። ነገር ግን የካሜራ መያዣው ራሱን የቻለ ቴክኖሎጂ ሆኗል። አሜዚንግ ነገሮች ናቸው እየሆኑ ያሉት። በተለይ ሙቪ ፕሮዳክሽኖችን መስራት ከፈለጋችሁ፣ የተለያዩ ኢሞሽኖችን ካፕቸር ማድረግ ከፈለጋችሁ የካሜራው ብቃት ብቻ ሳይሆን እጀታው ካሜራው የሚቀመጥበት ጊምባል እጅግ በጣም ልክ እንደ ካሜራው ያህል ኦልሞስት ወሳኝነት አለው። ካሜራችሁ ቆንጆ ሆነ ኢማጂን የተንቀጠቀጠ ፒክቸር ብታነሱ እንደዚህ ሼክ የሚያደርግ ነገር ብታነሱ የካሜራው ብቃት ይዋጣል በአቀራረጹ ጉድለት ማለት ነው። ስለዚህ እነዚህ እጅግ በጣም ወሳኝ ነገሮች ናቸው። አንድ ሁለቱን ነው ማሳያችሁ። የመጀመሪያው DJI Ronin 2 የሚባል ነው። ገና በቅርብ ነው፣ ከጥቂት ቀናት በፊት ነው ይፋ የተደረገው። የድሮ ቨርዥን አለው። ይሄ ግን አዲሱ እጅግ በጣም አሜዚንግ ነው። በጣም አሜዚንግ፣ እጅግ በጣም ላይት ነው። በጣም ቀላል ሆኖ በካርበን ፋይበር የተሰራ ነው። ነገር ግን እስከ 30 ፓውንድ ወይ ደግሞ እስከ 13 ኪሎ ግራም ያህል ክብደት ያለውን ካሜራ ተሸክሞ የሚገርም አይነት ፐርፎርማንስን ማከናወን ይችላል ማለት ነው። ከዚህ በተጨማሪ ሌላ የሚገርመው ነገር የዚህ ጊምባል ብቃት እስከ 120 ኪሎ ሜትር ያህል በመኪና ላይ አድርጋችሁት በሌላ በተለያዩ ተንቀሳቃሽ ነገር ላይ አድርጋችሁት እስከ 120 ኪሎ ሜትር ያህል ጉዞ ላይ እየተንቀሳቀሰ ካሜራ ላይ አድርጎ እየቀረጸ ስታቢላይዝ ማድረግ ይችላል ራሱ። ኢማጂን በ120 ኪሎ ሜትር የተጓዘ የማይንቀጠቀጥ ሞሽንን ካፕቸር ማድረግ በጣም ከባድ ነው። ነገር ግን ቢያ ሁሉ የስታቢላይዘር ብቃት ተካቶለት ነው የተሰራው ማለት ነው። ይሄ ሁሉም የሆነው ደግሞ እስከ 13 ኪሎ ግራም ያህል ክብደት ያለውን ከባድ ካሜራ ሁሉ ጭኖ ነው እንግዲህ ይህን ማድረግ የሚችለው። ከዚህም በተጨማሪ GPS ተገጥሞለታል። GPS የካሜራ መያዣ ላይ የካሜራ ማስቀመጫ ላይ ምን ያደርጋል ትሉ ይሆናል። ነገር ግን ታርጌትድ የሆኑ ፐርፎርማንሶችን እንቅስቃሴ ያለበት ቦታ ላይ አንድ ነገር ላይ ሎክ አድርጎ ያንን ፎከስ አድርጎ መቅረጽ እንዲችል ሁሉ ስለታሰበ GPS እላዩ ላይ አለው ማለት ነው። ልክ እንደ ስልክና እንደ ሌሎች ማሽኖች። ከዚህም በተጨማሪ እላዩ ላይ ሶፍትዌር አለው፣ ፕሮሰሰር አለው ልክ እንደ ኮምፒውተር እና ኢንተለጀንት ፊቸሮች በጣም ስማርት የሆኑ ፊቸሮች ተካተውለታል። አንድ ሶስቱን ልንገራችሁ። የመጀመሪያው ፓኖራማ ሞድ የሚባለው ነው። ፓኖራማ እንደምታውቁት ሰፊ የሆነን ቦታ ቀጣጥሎ አውጥቶ ረጅም ነገር የሚሰጣችሁ ነው። አይፎናችን ለምሳሌ አለው ፓኖራሚክ ላይ ኦፕሽን ብትመርጡ እጃችሁን ሳታንቀጠቅጡ እንደዚህ ካደረጋችሁ ሰፊ የሆነ ነገር አንድ ላይ ስቲች አድርጎ ደራርቦ ሰፊ የሆነ ነገር ይሰጣችኋል። ግን ብዙ ጊዜ እጃችሁ ስለሚንቀጠቀጥ ያ ሰፊ ፒክቸሩ የተዛነፈ ነው የሚሆነው። ይሄ ያን ሁሉ አካቶ ከስታቢላይዜሽኑ ጋር ያን አካቶ አውቶማቲክሊ ያንን ስቲል ኢሜጅ ፈጥሮላችሁ በጣም በሚገርም ሁኔታ ያን ይቀርጽላችኋል። ፕሮግራም የምታደርጉት እናንተ ጣልቃ ሳትገቡበት ማለት ነው። ሌላው ታይም ላፕስ ሞድ የሚባለው ነው። ታይም ላፕስ እንደምታውቁት አንድ ካሜራ አንድ ቦታ ላይ ቁጭ ብሎ በአንድ የታይም ኢንተርቫል ውስጥ የዛን ሞሽን ካፕቸር ማድረግ። ብዙ ጊዜ አይታችሁ ከሆነ ለምሳሌ የጨረቃን ፉል ሳይክል ወይም ደግሞ ፀሐይ ጠልቃ እስከምትወጣ ወይ ደግሞ ሰንሴትን በታይም ላፕስ ውስጥ ቀርጾ የሚያሳይ ታያላችሁ አንዳንድ ጊዜ። በጣም ደስ የሚል አርት ነው ራሱና ይሄ ያንን ማድረግ ሁሉ የሚችልበት ነገር ተካቶለታል። ስለዚህ ያን ፕሮግረስ ኢን ሪል ታይም ካፕቸር እንዲያደርግ ፕሮግራም አድርጋችሁት ራሱ ያን ካፕቸር እንዲያደርግ ማድረግ ትችላላችሁ ማለት ነው። ሌላው ካም አንኮር ሞድ የሚባለው ነው። ምንድነው? አንድ ቦታ ላይ ሄዳችሁ አንድ ሎኬሽን ላይ ቀርጻችሁ የዛ ቦታ ተመልሳችሁ ሪቪዚት ማድረግ ብትፈልጉ ያንን ፖዚሽን ጂኦ ሎኬሽኑን ሲንክሮናይዝ አድርጎ ላክ ያደርግላችኋል። ስለዚህ የዛ ፍሬም ውስጥ መልሶ ይከታችኋል። የቱ ጋር ነበር ብላችሁ ለመክተት አትጨነቁም። ስለዚህ ከዛው የነበረበትን ወስዶ ያን ላክ ያደርግላችኋል ማለት ነው። ይሄ ሌላ በጣም የሚገርም ፊቸር ተካቶለታል። ይሄ የቪዲዮ መያዣ ወይም ደግሞ ጊምባል በሶስት ነገሮች ኮንትሮል ማድረግ ትችላላችሁ። ይዛችሁት ያው ቪዲዮ ላይ እንደምታዩት ይዛችሁት እንደ ቀራጭ ኮንትሮል አለው፣ በሱ መቆጣጠር ትችላላችሁ። ሌላው ደግሞ ከሩቅ ሆናችሁ ከእሱ ሌላ ቦታ ለምሳሌ መኪና ላይ ተገጥሞ እንደሆነ ወይ ገመድ ላይ ቀጭን ገደል መቅረጽ ከፈለጋችሁ በገመድ ላይ እንዲሽከረከር አድርጋችሁት ከሆነ እናንተ ከሆነ ቦታ ሆናችሁ በሪሞት ኮንትሮል ማዘዝ ትችላላችሁ። ሶስተኛ ደግሞ አይፎን አፕ ወይ ደግሞ የስማርትፎን አፕ አለው። በሱ ላይ በስልካችሁም ኮንትሮል ማድረግ ትችላላችሁ። ቅድም ያልኳችሁ ነገሮች አፑ ላይ ገብታችሁ ነው ኮንፊገር ማድረግ የምትችሉት ማለት ነው። ስለዚህ ኮምፒውተር በሉት ራሱን ይሄን የቪዲዮ መያዣ ጊምባል። ዋጋው ገና አልተነገረም። ነገር ግን በዚሁ ዓመት በ2017 ለገበያ ለሁሉም ሰው እንደሚቀርብ ተነግሯል። ጊቭን የበፊቱ ሞዴል ዋጋ ከማወቃችን አንፃር ይሄ ምናልባት ወደ ድል ይችላል። የድሮ ሞዴል ከዚህ በፊት የነበረው ሞዴል እስከ $1500 የአሜሪካን ዶላር ነበር የሚሸጠው። ይሄ እንግዲህ ምናልባት አዳዲስ ፊቸሮችን ማካቶ ስለመጣ
$2000 ከዛም በላይ ሊሆን ይችላል። ነገር ግን ፕሮፌሽናል ካሜራ ቀራጮችና ፊልም ፕሮዲዩሰሮች ይሄ በጣም ወሳኝ ነገር ነው። ልክ እንደ ካሜራችሁ ትኩረት የምትሰጡት ነገር ነው ብዬ አስባለሁ። ሁለተኛው ሌላ በጣም ቆንጆ አይነት የጊምባል ዌንፓድ MD2 የሚሰኘው ነው። አነስ ያለ ነው፣ ሞር ማኔጀብል ነው። አነስ ያለ ክብደት ያለውን ካሜራ ነው የሚይዘው። ብዙ ካሜራዎቻችን እንደምታውቁት እነ ካኖን 5D እና የመሳሰሉት ቅድም ያልኳቸው አይነት 13 ኪሎ ግራም አይመዝኑም። በጣም ፕሮፌሽናል የሆኑት እነ ሬድ የመሳሰሉት ካልሆኑ ምናልባት። ስለዚህ ይሄኛው ምናልባት ለብዙዎቻችሁ ፕሮፌሽናል ለሆናችሁ በጣም ተመጣጣኝ ሊሆን ይችላል ብዬ አስባለሁ። ቅድም ያልኳችሁ እጅግ በጣም ግሩም ነው አፎርድ ማድረግ ከቻላችሁ። ይሄኛውም ግን በጣም ቆንጆ ነው። እስከ 3 ኪሎ ግራም ከነ ሌንሱ ከነ ምኑ ተደራርቦ እስከ 3 ኪሎ ግራም ካሜራን መሸከም ይችላል። በጣም ቀላል ነው። በእጃችሁ ማኔጅ ነው የምታደርጉት። እዚህ ቪዲዮ ላይ እንደምታዩት በጣም ማኔጀብል ነው። ላይ ያለው ኮንትሮል የሚገርም የሆነ የስታቢላይዜሽን እና የኮንትሮሊንግ ማኑቨሪንግ ብቃት ይሰጣችኋል። 360 ዲግሪ መሽከርከር ይችላል። እንደፈለጋችሁ የተሯሯጣችሁ ካፕቸር ማድረግ ብትፈልጉ አይንቀጠቀጥም። ስሙዝ የሆነ ቪዲዮዎችን ነው ካፕቸር የሚያደርግላችሁ። መጠኑም በጣም መጠነኛ ነው። በዚህ ካሜራ የሚቀረጹ ፊልሞች እንደምታዩቸው በጣም ስሙዝ ናቸው። ከዚህም በተጨማሪ ኮምፒውተር ሲስተም ላይ ያለው CPU ፕሮሰሰር ሁሉ ተገጥሞለታል። ስለዚህ የአርቲፊሻል ኢንተለጀንስ ብቃት ሁሉ ገብቶለታል። ሞሽኖችን ሳይንቀጠቀጡ ማንሳት እንዲችሉና የተለያዩ አይነት ፋይን ቲዩኒንጎችን ማድረግ የምትችሉት ላይ ባለው የኮምፒውተር ኢምቤድድ በሆነ ኮምፒውተር ሲስተም ነው ማለት ነው። ሞተሩ ላይ የተገጠመለት ሞተር በጣም ስሙዝ ነው፣ ድምጽ የለውም። ስለዚህ ካሜራው የተሽከረከረ ሲቀርጽ በሃይ ስፒድ ላይ የተንቀጠቀጣችሁ ወይ ኮረኮቻማ ቦታ ላይ እየተሯሯጣችሁ እንኳን ብትቀርጹ ሲንቀሳቀስና ያንን ኮንትሮል ሲያደርግ ሞተሩ ላይ የተገጠመለት ሞተር እንዲንቀሳቀስ የሚያደርገው ማለት ነው። በጣም ስሙዝ ነው፣ አይሰማም። በዛ ያን ማድረግ የሚችልበት የፕሮሰሲንግ እና የሞተር ሲስተም ላይ የተገጠመለት በጣም ግሩም የሆነ ሞሽን ስታቢላይዘር ሁሉ ተገጥሞለታል። ሶፍትዌር አለው ማለት ነው። ስለዚህ ይህ በጣም ተመራጭ ነው። ዋጋው $1500 የአሜሪካን ዶላር ነው እንግዲህ የሚያወጣው ማለት ነው። ባትሪ ላይፉን በጣም ብዙ ነው። በአንድ ባትሪ እስከ 6 ሰዓት ድረስ አብሯችሁ መቆየት ይችላል። አንድ ለቀረጻ ወጣችሁ ማለት ነው። ስለዚህ በጣም ረጅም ሰዓት ይሰጣችኋል በአንድ ቻርጅ የዚህ የካሜራ ጊምባል ማለት ነው። ወደ አፍሪካ ወሰድ ላርጋችሁ 4 የናይጄሪያ የቴክኖሎጂ ስታርታፕ ወይ ደግሞ ጀማሪ ኩባንያዎች በጉግል አንድ ፕሮግራም አለው። የጉግል ላውንች ፓድ አክሰለሬተር ይሰኛል። እንደዚህ አዳዲስ የቴክኖሎጂ ተቋማትን ለማበረታታት የጀመረው ፕሮግራም ነው። ዓለም አቀፍ ነው፣ ለሁሉም ነው ውድድሩ የሚከፈተው። ስለዚህ ከኤዥያ ከአፍሪካ ከተለያዩ ቦታዎች በተለይ ቴክኖሎጂ እንዲያድግ ከሚፈለግባቸው ቦታዎች ላይ እነሱን ሜንቶር ማድረግ ነው። ቤዚክሊ ፕሮግራሙ ምንድነው የሚያደርገው? 20 በላይ የጉግል ኢንጂነሮች ሲኒየር ኢንጂነሮች እና ዴቨሎፐሮች እንዲሁም ደግሞ ሜንቶሮች እንዲሁም ደግሞ ፖቴንሻሊ ስራችሁ ላይ ኢንቨስት የሚያደርጉ ቬንቸር ካፒታሊስት ማለት ቬንቸር ካፒታል ማለት አይዲያ ሲኖር እዛ ላይ ገንዘባቸውን በማፍሰስ ከዛ ቢዝነስ አይዲያ ተጠቃሚ የሚሆኑ ነጋዴዎች ወይም ባለሀብቶች ናቸው። ከነሱ ጋር ሁሉ ያገናኟቸዋል። ካላችሁበት ከየትኛውም ቦታ ከአፍሪካ ይሁን ከኤዥያ ይሁን ከየትኛውም ቦታ የጉግል ዋና መስሪያ ቤት ካሊፎርኒያ ድረስ በራሳቸው ገንዘብ አምጥተዋችሁ ፕሮግራም ይሰጧችኋል ማለት ነው። ስለዚህ በዚህ ሁሉ ለሳምንታት በሚቆይ ፕሮግራም በራሳቸው ወጪ መስሪያ ቤቱን ከመጎብኘት አንጻር አዳዲስ ትሬኒንጎች ከመውሰድ አንጻር ከዛም ወደ ሀገራችሁ ከተመለሳችሁ በኋላ እስከ 6 ወር ድረስ ሰፖርት ሰጧችኋል። የተለያየ አይነት ሰፖርትን በጣም ወሳኝ የሆነ ጉግል ሊሰጣችሁ የሚችለውን ቤስት የሆነ ሰፖርት ታገኛላችሁ ማለት ነው። እና የዚህ ዓመቱ ከአፍሪካ ተመራጮች 4 የናይጄሪያ ኩባንያዎች፣ 1 ከኬንያ እና 1 ከሳውት አፍሪካ ነበሩ። ይሄ ፕሮግራም ክላሱ እነዚህ የተመረጡ ሰዎች ወደ አሜሪካን ሀገር መጥተው ከጁላይ 17 ጀምሮ በሚቀጥለው ወር ማለት ነው ይሄንን ስልጠና ያደርጋሉ። ይሄንን በጣም አሜዚንግ የሆነ እድል ነው ማለት ነው። ከተመረጡት ውስጥ ልጥቀስላችሁ የናይጄሪያዎቹን 4 ኩባንያዎች። የመጀመሪያው ዴሊቨሪ ሳይንስ የሚሰኝ ነው። ዋናው ምንድነው? ይሄ አሴት ማኔጅመንት ነው። የተለያየ የሞባይል ፕላትፎርም እና የተለያየ ጂፒኤስ ሲስተሞችን በመጠቀም የትንንሽ ቢዝነሶችም የትልልቅ ኩባንያዎች ንብረቶቻቸውን፣ የስራ ኃይላቸውን፣ ፕሮዳክቶቻቸውን፣ ደንበኞቻቸውን ሁሉ ማኔጅ የሚያደርግና አናሊቲክስ የሚሰጥ ሪፖርት የሚሰጥ ቤተር የሆነ የቢዝነስ ዲሲሽን ማድረግ እንዲቻል የሚደረግበት የአናሊቲክስ ካይነ ስታርታፕ ነው ማለት ነው። ይሄ አንደኛው ነው። ሁለተኛው ደግሞ ጊዲሞ የሚሰኝ ነው። ጊዲሞ እንደ ዴቨሎፐሮቹ አነጋገር ከሆነ በአፍሪካ የመጀመሪያው ኢለርኒንግ ላይ የተያያዘ ነው። ወይም ፐርሰናል ዲቨሎፕመንት የተለያየ ራሳችሁን ለማሳወቅ እውቀቶችን ለመገብኘት የምትጠቀሙበት ፕላትፎርም ነው። የተለያየ አይነት ክሪኤቲቭ ወይ ጌሚፊኬሽን የሚባል አሁን አዲስ ነገር አለ እዚህ ሀገር። ትሬኒንግ ሲሰጥ መስሪያ ቤቶች ትሬኒንግ ሲሰጡ ለምሳሌ ቦሪንግ ይሆናል ስላይዶች ወይ ደግሞ በቃ ጽሁፍ የበዛበት ያንን እያያችሁ ምናምን ያቀርቷል። አሁን ጌሚፊኬሽን ማለት እንደ ጌም ፈን በሆነ መንገድ እውቀትን ማስጨበጥ። ስለዚህ ይሄም አፕ ያንን አካቶ ነው ያመጣሁት ነው የሚለው። ስለዚህ ያም ነገር ነው መሰለኝ ጉግልን አትራክት ያደረገው ክሪኤቲቭ መሆኑ። ለትምህርት ቤት ሊሆን ይችላል፣ ለፐርሰናል ዲቨሎፕመንት ሊሆን ይችላል፣ ለመስሪያ ቤቶች ትሬኒንግ ሊሆን ይችላል። እንደገና ደግሞ እዚሁ አፕ ላይ ኖሌጅ አግሪጌሽን ነው። ሌሎች ሰዎች ካንትሪቢዩት ማድረግ ይችላሉ። ስለዚህ መስጠትና መቀበልን ሁሉ ያካተተበት ፕላትፎርም ነው። ይሄ ሁለተኛው ተመራጭ
ሶስተኛውና አራተኛ የክፍያ ፕላትፎርሞች ናቸው። አንደኛው ፍለትዌቭ ይባላል፣ ሁለተኛው ደግሞ ፔይስታክ ይባላል። እነዚህ በአፍሪካ ውስጥ ያሉ የተለያዩ ባንኮችን ከፋዮችና ተከፋዮችን የሚያገናኝ ቴክኖሎጂ ነው። ስለዚህ ከሜጀር ከሆኑ የክሬዲት ካርድ ኩባንያዎች ጋር ሁሉ ተባብረው የሚሰሩ ናቸው። ስለዚህ ፔመንት ሲስተም እንደምታውቁት በአፍሪካ the next big wave ነው። ኬንያ ውስጥ በኢትዮጵያ ውስጥ በጣም ደሳስ የሚሉ ጅማሬዎች አሉ። ስለዚህ እነዚህ ከተመረጡ የኛም የኢትዮጵያ ውስጥ ያሉ ዲቨሎፐሮችና አዳዲስ አይዲያ ያላቸው ቴክ ስታርታፖች የማይመረጡበት ምክንያት የለም። ስለዚህ ዋና ይሄን ያቀረብኩላችሁ ለእናንተ እናንተም ሄዳችሁ ቼክ እንድታረጉት የዘንድሮ ያው ተዘግቷል አልቋል። ነገር ግን በሚቀጥለው ደግሞ ውድድር ላይ ለመሳተፍ እንድትችሉ ኢንከሬጅ ላደርጋችሁ ነው። ከፈለጋችሁ ሄዳችሁ ጉግል ላይ ሲምፕሊ ላውንችፓድ አክሰለሬተር ወይም ደግሞ ጉግል ላውንችፓድ አክሰለሬተር ብላችሁ ሰርች ያድርጉ። አለበለዚያ ደግሞ ዌብሳይቱን ያውለት እዚህ አረግላችኋለሁ ስክሪኑ ላይ። በዚያ መሰረት ሄዳችሁ አይዲያችሁን ሰሚት በማድረግ የዚህ ነገር ተጠቃሚ መሆን መቻል አለባችሁ። በጣም ግሩም ይሄ በክፍያ ቢሆን እጅግ በጣም ብዙ ገንዘብ የሚያስወጣ ነው። ስለዚህ ያንን በነፃ ማግኘት የምትችሉበት ነገር ይኖራል። ስለዚህ ለእናንተም ብዙ ክሪኤቲቭ የሆናችሁ ልጆች እንዳላችሁ አስባለሁ። የዚህ ነገር ተሳታፊ እንድትሆኑ አበረታታችኋለሁ። የዛሬውን ፕሮግራሜን መቋጨው በአዲስ አበባ ስለሚደረገው ትልቅ የሆነ የአይሲቲ ትዕይንት ኤክስፖ በመናገር ነው። ምናልባትም በአገሪቱ ታሪክ የመጀመሪያ የሚባለው በይዘቱና በመጠኑ ማለት ነው። ይህ ዝግጅት በቅርቡ ይከናወናል። ከዚህ በፊት በየአመቱ በኤግዚቢሽን ማዕከል ውስጥ እንደሚደረግ እናውቃለን። የኤግዚቢሽን የአይሲቲ ኤግዚቢሽን ይሄኛው ግን ኤክስፖነት አድጎ በሚሊኒየም አዳራሽ በርካታ የሆኑ ዓለም አቀፍ እና አገር በቀል የሆኑ ኩባንያዎችን ያሳተፈ ትዕይንት ነው የሚሆነው። ስለዚህ ሁልጊዜ እንደምናገረው አይሲቲ በተለይ ለዲቨሎፒንግ ካንትሪስ እንደ ቅንጦት ሳይሆን እንደ ግዴታ ታይቶ ይሄ ነገር መደረጉ በጣም የሚያበረታታ ነገር ነው። ስለዚህ ብዙ ፐብሊክ ሴክተሩን የግል ተቋሙን አገልግሎት ሰጪዎችን አገልግሎት ተጠቃሚዎችን ሁሉ የሚያገናኝና ፕሮዳክቶቻቸውን የሚያሳዩበት አዳዲስ አይዲያዎች ኢንተርቴን የሚደረጉበት ዝግጅት ነው የሚሆነው። ስለዚህ ለዚህ ለ4-5 ቀን የሚከናወን የዚህ ኤክስፖ በጣም ወሳኝና ቁልፍ ሚና ይጫወታል በአገሪቱ ላይ ባለው የቴክኖሎጂ እንቅስቃሴ ብዬ አስባለሁ። በእርግጥ ዋናው ነገር በአገር በቀል የሆኑ የቴክኖሎጂ ኩባንያዎችንና ፈጠራዎችን ማሳደግ ቢሆንም የውጭ አገር ኩባንያዎችን ማምጣት የነሱን ልምድ መቅሰሙም በጣም ወሳኝ ስለሆነ ይሄ የአይሲቲ ኤክስፖ ያንን ሁለት ነገሮች የሚያገናኝ ድልድይ ነው ብዬ አስባለሁ። ለመጀመሪያ ጊዜ ነው እንግዲህ የውጭ ሀገር ተቋማት ስራቸውን የሚያሳዩበት የአይቲ ኤክስፖ የሚሆነው። ስለዚህ ያንን ብሪጅ ይፈጥራል። ነገር ግን በሀገሪቱ ውስጥ ያለው ነገር ነው ሞር ማደግ ያለበት። ነገር ግን ከውጭ ኦልሬዲ ልምዱ ካላቸው ኤክስፒሪየንሱ መውሰዱ በጣም ወሳኝ ስለሆነ የበጣም ቁልፍ የሆነ ትዕይንት ነው ብዬ ነው በእኔ እይታ እንግዲህ አስተያየቴን የምሰጠው። እንደ ማይክሮሶፍት እንደ ኦራክል እንደ ሲስኮ የመሳሰሉት በጣም ግዙፍ የሆኑ የዓለም አቀፍ ኩባንያዎች ሁሉ እንደሚገኙበት የተነገረለት ይህ የአይሲቲ ኤክስፖ በርካታ የሆኑ ደግሞ የአገር በቀልና ሌሎችም አህጉር በቀል የሆኑ ኩባንያዎችም እንደሚመጡና ከ70 በላይ የሚሆኑ ኩባንያዎች እንደሚሳተፉበት ይጠበቃል። ከሰኔ 21 እስከ ሰኔ 25 ነው የሚከናወነው በሚሊኒየም አዳራሽ እንዳልኳችሁ። እንግዲህ ከዚህም በተጨማሪ ይሄ ከትዕይንትነቱም በተጨማሪ ደግሞ በተለያዩ ወሳኝ የሆኑ ርዕሶች ላይ ጤና ጥበቃ፣ በእርሻ፣ በትምህርት፣ በአገልግሎት፣ በመንግስት ስራ፣ በፐብሊክ ሰርቪስ፣ በሰርቪስስ ላይ ወሳኝ የሆኑ ርዕሶች ንግግር የሚደረግበት ፓነል ዲስከሽን የሚካሄድበት ጥናታዊ ጽሁፎች የሚቀርቡበት ሁሉ ሰፋ ያለ ትዕይንት ነው። እንግዲህ ይሄ በጣም ግሩም ነው። በጣም ደግሞ ነገሩን እኔም ደስ እንዲለኝ የሚያደረገው በዚህ ነገር እኔም ተሳታፊ ሆናለሁኝ። በዚሁ ትዕይንት ላይ በተናጋሪነት በፓነል ዲስከሽን አወያይነት የምሳተፍ ሲሆን በዚሁ አጋጣሚ ደግሞ ከቦታው ላይ ከዛው ከትዕይንት ቦታው ላይ ለየት ያለ ደግሞ የቴክኖሎጂ የቲክቶክ ሰለሞን ሾውንም ለመቅረጽ እንግዲህ እቅዱ እንዳለኝ ልነግራችሁ እወዳለሁ። እንግዲህ በጣም ይሄ ደስ የሚያሰኝ ዜና ነው። ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይሄን ይመስል ነበር። በሚቀጥለው ሳምንት የማቀርብላችሁ ፕሮግራም ከአዲስ አበባ የሚሊኒየም አዳራሽ ነው የሚሆነው። እንግዲህ በጣም ደስ ብሎኛል። ስለዚህ የሚቀጥለው ፕሮግራም ጊዜያዊ ስቱዲዮ ከዛ ሆኜ የማዘጋጀው ነው የሚሆነው። እንዳያመልጣችሁ ጠብቁኝ። በዛ አካባቢ ያላችሁ ትዕይንቱ መሳተፍ የምትፈልጉና ማየት የምትፈልጉ ሰዎችም እዛ ሄዳችሁ ትክክለኛው ምዝገባ ካለም በዛ ውስጥ አልፋችሁ ሄዳችሁ ያንን ነገር ተሳታፊ እንድትሆኑ ፈልጋለሁ። በተለይ ተማሪዎች፣ የቴክኖሎጂ ተማሪዎች፣ ቴክኖሎጂ ላይ የተሰማራችሁ ባለሙያዎች በሙሉ እዛ ሄዳችሁ ልምድ እንድትቀስሙ አበረታታችኋለሁ። አስተያየቶቻችሁ እንደተለመደው ጻፉን፣ ይደርሰኛል። በሶሻል ሚዲያዎች ላይ ይገኛለሁኝ። በፌስቡክ ፔጅ በተለይ የምገኘው በዛ ነው። ላይክ ብታረጉ ምጽፋቸው ነገሮች ማየት ትችላላችሁ። አሁን ሊንክድኢን ላይም አክቲቭ ሆኛለሁ። ፌስቡክ ላይ ማድረገውን ነገር እዛ ላይም ሚረር አደርጋለሁኝ። በኢንስታግራም ላይም በጣም አክቲቭ ሆኛለሁ። በፌስቡክ ላይ ምጽፋቸው ነገሮች በኢንስታግራም ላይ ደግማቸዋለሁ። ስለዚህ ኢንስታግራም ተመራጭ የሆነ ሶሻል ሚዲያ ለሆነላችሁ ሰዎች እዛ ላይም ፎሎ ብታደርጉኝ ምጽፋቸው ነገር መከታተል ትችላላችሁ። ሳምንት ከአዲስ አበባ ሆኜ እስከማገኛችሁ ቸር ሰንብቱ።